ተከታታይ የፓይተን ትምህርታችን እንደቀጠለ ነው። ዛሬ ደግሞ ፓርት 4ን ይዤላችሁ መጥቻለሁ ማለት ነው። በዛሬው ክፍል ደግሞ ፓይተን ላይ ስለ ነምበር እንደዚሁም ደግሞ ስለ ታይፕ ኮንቨርሽን በደንብ እንመለከታለን ማለት ነው። ስለዚህ የተለያዩ የሂሳብ ኦፕሬሽኖችን እንሰራለን፣ መደመር፣ ማባዛት የመሳሰሉትና ሌሎች ለፕሮግራሚንግ ወይም ለኮዲንግ ወሳኝ የሆኑ ነገሮችን እንመለከታለን። መጨረሻ ላይ ደግሞ እንደ ኪዩዝ ነገር ይኖረናል፣ እሱም ትሞክራላችሁ ማለት ነው። ከመጀመራችሁ በፊት ግን ቪዲዮ ለብዙ ሰው እንዲደርስ እንደዚሁም ቀጣዩን ክፍሎች ቶሎ ቶሎ እንዲሰራላችሁ ቪዲዮውን ላይክ በማድረግ እንደዚሁም ቻናሉን ሰብስክራይብ በማድረግ ጀምሩ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ዋና ዋና ነገሮችን ፓወርፖይንት ላይ እናይና በተግባር ደግሞ እያሳየኋችሁ እሄዳለሁ። ስለዚህ በዛሬው ክፍል በዋናነት የምንሸፍነው ነምበር ታይፖችን እንመለከታለን። ከዛ በመቀጠል ደግሞ የተለያዩ የማትስ ኦፕሬሽኖች አሉ። አድ ወይም መደመር፣ ሰብትራክት መቀነስ፣ መልቲፕላይ ማባዛት፣ ዲቫይድ ማካፈል እና ሌሎች ተጨማሪ ነገሮችም አሉ። እነሱ እናያለን ማለት ነው። ከዛ በመቀጠል ደግሞ እዛው ፓይተን ላይ ወይም ደግሞ የምንሰራበት ቪኤስ ኮድ ላይ ቢውልቲን የሆኑ ወይም እዛው ያሉ የተለያዩ ፈንክሽኖች አሉ። እነሱ እንጠቀማለን። ራውንድ፣ ማጠቃቂያ፣ አብሶሉት ቫሊዩ ከፈለጋችሁ አለ፣ እሱንም እንመለከታለን። ከዛ ደግሞ ከአንድ ታይፕ ወደ ሌላ ታይፕ እንዴት መቀየር እንደምንችል እናያለን ማለት ነው። መጨረሻ ላይ እንዳልኳችሁ ኪውዝ ይኖረናል። ስለዚህ የምንጀምረው ከቁጥር ነው። የተወሰኑ ቁጥሮችን በክፍል 3ም ተመልክተን ነበር ማለት ነው። ለምሳሌ እንደዚህ 5 ኔጌቲቭ 3 እንደዚህ እያለ የሚቀጥሉት እንዳለ ኢንቲጀሮች ናቸው ማለት ነው እነዚህ። እንደዚሁም ደግሞ ፍሎትም ተመልክተን ነበር። ፍሎት ደግሞ ዴሲማል ፖይንቶች ለምሳሌ 3.14 እንደዚህ ወይም ደግሞ እንደዚሁም ደግሞ ኔጌቲቭ 0.5 እነዚህ እንዳለ ዴሲማል ተብለው ይጠራሉ። ኮምፕሌክስ ደግሞ ነምበሮች አሉ። ለምሳሌ 2 + 3j ሊሆን ይችላል፣ ኤክስ ፕላስ እንደዚህ እያላችሁ የምንጠቀማቸው የተለያዩ ኮምፕሌክስ ነምበሮች አሉ ማለት ነው። እናንተ ግን ለእያንዳንዱ መንገድ አይጠበቅባችሁም። ፓይተን ራሱ ያውቃቸዋል። ቁጥሮችን ስታስገቡ ይመድባቸዋል። ይሄኛው ፍሎት ነው፣ ይሄኛው ኢንቲጀር ነው፣ ይሄኛው ኮምፕሌክስ ነው እያለ ራሱ ያመጣላቸዋል ማለት ነው። እዚህ ጋር ያሉትን አሁን በተግባር እናያቸዋለን። ለመደመር አሁን ቀጥታ የመደመር ምልክትን ትጠቀማላችሁ። መቀነስ እዚህ ጋር አለ። ማባዛት ደግሞ ስታር ወይም ኮከብ ነው የምንጠቀመው። ዲቪዥን ወይም ለማካፈል ደግሞ እዚህ ጋር አለላችሁ። ፍሎር ዲቪዥን ከፈለጋችሁ ደግሞ ወይም ደግሞ ምንም አይነት ቀሪ ሳይኖረው ለምሳሌ 5 ሲካፈል ለ2 ሁለት ደርሶ አንድ ቀሪ አለ። ነገር ግን ሙሉ ቁጥሩን ከሆነ የምንፈልገው እንደምታዩት ያመጣልናል። ሁለት ጊዜ ስላሽ ምልክት እናስገባለን ማለት ነው። ቀሪውን ደግሞ ማወቅ ከፈለጋችሁ ለምሳሌ 5 ሲካፈል ለ2 ሁለት ደርሶ አንድ ቀሪ አለ። ስለዚህ ቀሪውን ብቻ የምትፈልጉ ከሆነ እዚህ ጋር የፐርሰንት ምልክት አለ፣ እሱን መጠቀም ይቻላል። መልሱ ከዛ አንድ ይመጣል። ኤክስፖነንት ወይም ፓወር ከፈለጋችሁ ለምሳሌ 5 ዘ ፓወር ኦፍ 2 ማለት ከፈለጋችሁ 5 ቁጥርን ከዛ በኋላ ሁለት ኮከብ ታደርጋላችሁ ማለት ነው። ከዛ የምትፈልጉትን ቁጥር መጻፍ ነው። ስለዚህ አሁን እዚህ ጋር ያየናቸውን እንዳለ ፓይተን ላይ አይተናቸው እንምጣ። ለምሳሌ እዚህ ጋር አዲስ ፎልደር አለ። እዚህ ላይ እንስራ። AD3 ልበለው፣ ከዚህ በፊት ስንሰራ ስለነበረ ወይም AD4.py ብለን ሴቭ እናድርገውና እዚህ ላይ ስራችን እንቀጥላለን ማለት ነው። ይሄን አሰጣጡን ባለፉት ክፍሎችን በደንብ አይተነዋል። ለምሳሌ አሁን 5 ሲደመር 2ን መስራት ፈልጌያለሁ። ስለዚህ ፕሪንት ቅንፍ እንከፍታለን። 5 ሲደመር 2። አሁን ይህንን ረን ለማድረግ ብዙ መንገዶች አሉን። አንደኛው እዚህ ጋር መተን ቀጥታ ብንነካ ረን ያደርግልናል። 5 ሲደመር 2 እንደምታዩት 7 ነው። እዚህ ጋር መቶልናል። እንደዚህ እናድርገውና በድጋሚ አሁንም ፕሪንት የምንቀንስ ከሆነ ደግሞ 5 ሲቀነስ 2። አሁንም ረን እናድርገው ይህንንም 3 እንደምትመለከቱት። አሁንም እዚህ ጋር ልምጣና ፕሪንት ላባዛው ደግሞ 5 ኮከብ ብለናል ለማባዛት በ3 ረን እናድርገው። አሁንም በድጋሚ ይሄንን 15 በመደዳ እንደምታዩት ሁሉም እየመጡልኝ ነው። ማካፈል ደግሞ ከፈለግን እዚሁ ጋር እንምጣና አሁንም ፕሪንት ቅንፍ ትከፍታላችሁ። 5 ሲካፈል ለ2 ረን እናድርገው ይሄንን 2.5 እንደምታዩት ከነ ሪሜንደሩ ወይም ከነ ቀሪው በፖይንት ነው እንደዚህ የሚያስቀምጥልን። እንዳልኳችሁ ግን የማትፈልጉት ከሆነ ለምሳሌ ቀሪው ዋናውን ብቻ ከሆነ የምትፈልጉት ፕሪንት ቅንፍ እንከፍታለን። 5 ሁለት ጊዜ ህዝባር እናደርጋለን እንደዚህ ወይም ደግሞ የማካፈል ምልክት ሲካፈል ለ2። አሁን ረን እናድርገው ይሄንን ተመልከቱት። 5 ሲካፈል ለ2 ያለ ቀሪ 2 ነው የሚደርሰው። ስለዚህ ይኸውና ማለት ነው። ቀሪውን ብቻ ከሆነ ደግሞ የምንፈልገው እዚህ ጋር አሁንም መተን ፕሪንት ቅንፍ መክፈት 5 ከዛ በኋላ ፐርሰንት ምልክት ወይም ሺፍት እና 5 ቁጥር ነክታችሁ
ፐርሰንት ምልክት መንካት ይቻላል ለ2 ማለት ነው። ከዛ ረን እናድርገው። አንድ ነው ቀሪው እንደምትመለከቱት እንደዚህ እያለ ይቀጥላል። ለምሳሌ ደግሞ 5 ዘ ፓወር ኦፍ 2 ፈልገናል። ስለዚህ ፕሪንት እዚህ ጋር ሳይሆን እዚህ ላይ ክሊክ እናድርግና ፕሪንት ቅንፍ መክፈት 5 ሁለት ጊዜ ኮከብን እነካለሁ 2 5 ዘ ፓወር ኦፍ 2 ብለን አስገባንለት ማለት ነው። ከዛ ረን እናድርገው። ይሄንንም እንደምታዩት 25 ነው፣ ምክንያቱም 5 ሲባዛ በ5 ስለሆነ 25 ይመጣል ማለት ነው። እዚህ ጋር ደግሞ ቁጥሮቹን እየቀየራችሁ ረን ማድረግም ትችላላችሁ። ለምሳሌ 5 ሲደመር 5 የሚለውን 5 ሲደመር 2 የሚለውን 5 ሲደመር 5 አድርጌ ረን ባድርገው እዚህ ጋር ረን እዚህ ጋር 10 ብሎናል። ለምሳሌ ደግሞ ልቀይረውና 5 ሲደመር 100 ረን 105 ከላይ መጨረሻ ላይ ሰራችሁት ከላይ እየመጣላችሁ ይሄዳል። ስለዚህ እንደዚህ ባትደጋግሙም አንድ የጽፋችሁ አንዱን ብቻ ኤዲት ብታደርጉ እዚህ ጋር ረን እያደረገላችሁ ይሄዳል። ይሄ ደግሞ ተመዝግቦ እየተቀመጠ ይሄዳል ማለት ነው። ስለዚህ በዚህ መንገድ ኦፕሬሽኖችን ወይም ደግሞ የሂሳብ ስሌቶችን መስራት ትችላላችሁ። ቀጣይ ደግሞ እዚህ ጋር የምታዩት ነው። ለምሳሌ ማጠጋጋት ከፈለጋችሁ ራውንድ ማድረግ ይቻላል። እዚህ ጋር ወደ ስንት ያጠጋጋልን የሚለውንም ቀድማችሁ መናገር ትችላላችሁ ማለት ነው። እንደዚሁም ደግሞ እዚህ ጋር አብሶሉት ቫልዩ ለምሳሌ ይሄኛው ከአብሶሉት ቫልዩ ሲወጣ ኔጌቲቭ 8 ነው። ስንት ሆኖ ይወጣል? 8 ሆኖ መውጣት አለበት። ፓወር ደግሞ 2 ዘ ፓወር ኦፍ 3 እንደዚህ። ከነዚህ ውስጥ ሚኒመም የትኛው ነው ማክሲመም የትኛው ነው እያላችሁ መስራት ይቻላል ማለት ነው። ስለዚህ ራውንድ ለማድረግ ይሄኛውን ተጠቀማላችሁ። ኔጌቲቭን ለማጥፋት ወይም አብሶሉት ቫልዩን ደግሞ ቼክ ለማድረግ ኤቢኤስ መጠቀም ይቻላል። ፒኦደብሊው ደግሞ ፓወር ያመጣላችኋል ማለት ነው። እንደዚሁ ሚኒመም ማክሲመም እያለን እንሰራለን። ሚኒመም ስንል ትንሹን ቁጥር ያወጣል። ማክሲመም ስትሉ ደግሞ ትልቁን ወይም ላርጀስት ቁጥሩን ያወጣላችኋል። ይህንንም እንመልከተው። እዚሁ ጋር እንቀጥለው። ለምሳሌ ይሄን ግን ትንሽ ሰብሰብ ላድርግላችሁ። ጫፏን ይዛችሁ ወጣች እንደዚህ ማድረግ ይቻላል። እንደዚህ ይሄን ስክሮል ማድረግ ስለሚቻል ማለት ነው። እንደዚህ አሁን እዚህ ጋር ልምጣና ማጠጋጋትን የፈለኩት ስለዚህ ራውንድ ብዬ ጽፋለሁ። ራውንድ መጀመሪያውኑ ቢውልቲን ስለሆነ የተሰራ ስለሆነ እዚህ ጋር ይሄን መንካት ትችላላችሁ ማለት ነው። ሙሉውን መጻፍ ካልፈለጋችሁ እንዲያጠጋጋልኝ የፈለኩት ቁጥር ለምሳሌ 3.567 እያለ ይቀጥላል። እንዲጠጋጋ ግን የፈለኩት ኮማ ላድርግና ወደ 2 ነው ወይም 2 ዴሲማል ፖይንት ማለት ነው። ስለዚህ ምን መሆን አለበት? 1 2 3 አለ እዚህ ጋር። ስለዚህ በሁለት ዲጂት ሊያስቀምጠው ስለሆነ 3.57 መሆን አለበት ማለት ነው። ምክንያቱም በሂሳብ ህጋውን ከ5 በላይ ከሆነ ወደ ላይኛውን የሚያጠጋገው ከ5 በታች ደግሞ ባለበት ስለሚያደርገው። ከዛ አሁን ይሄን ለመመልከት ለምሳሌ እንደዚህ ረን ብታደርጉት አይመጣም። ፕሪንት ማለት ይጠበቅብናል። ይሁት ሌሎቹን ያመጣል። ስለዚህ ከፊት ለፊቱ ትመጡና ይሄኛው ፕሪንት ብለን እንጽፋለን። ቅንፍ እንከፍታለን። መጨረሻ ላይ ከዛ አንድ ቅንፍ እንዘጋለን ማለት ነው። ፕሪንት ራውንድ 3.567 ወደ 2 ብለናል። አሁን ረን እናድርገው። እንደምታዩት 3.57 ይላል። የምንፈልገው ግን ወደ 1 ዴሲማል ፖይንት ከሆነ አንድ እናደርገዋለን። ይሄን ረን አድርገው እዚህ ጋር 3.6 ይላል። እንደምታዩት 0 ብታደርጉት ወይም ወደ ሙሉ ቁጥር ደግሞ ለምሳሌ ረን ወደ 4 ነው የሚጠጋጋው ማለት ነው። በተመሳሳይ ደግሞ እዚህ ጋር እንምጣና ይሄንን ዝም ብላችሁ ራውንድ አድርግ ብቻ ብትሉት ባዶ ቦታ ክሊክ አድርገን ረን እንበለው 4 ሙሉ ይሆናል እንደዚህ ማለት ነው። ስለዚህ የተለያዩ መንገዶች መጠቀም ትችላላችሁ። ሌላው ደግሞ አብሶሉት ቫልዩ ነው ብለናል። ለምሳሌ ፕሪንት ቅንፍ መክፈት ከዛ በኋላ አብሶሉት ቫልዩ ወይም ኤቢኤስ ስትሉ ይመጣላችኋል። እዚህ ጋር የምትመለከቱት ይሄውና ሙሉን መጻፍ ወይም ይሄን መንካት ትችላላችሁ። ከዛ በኋላ ቁጥሩን እናስቀምጣለን ማለት ነው። ቁጥሩ ለምሳሌ ኔጌቲቭ 4 ከሆነ ኔጌቲቭ 4 ትላለሁ። ከዛ አሁን ይሄንን ፕሪንት ያድርገው እዚህ ጋር ረን እንደምታዩት 4 ሆኖ ወጥቷል። እንምጣና በተመሳሳይ ኔጌቲቭ 84 ሊሆን ፕሪንት ሲደረግ ወይም አብሶሉት ቫልዩን የፈለግነው ስላልነው 84 እንደሚያወጣልን ሙሉ ቁጥር ሆኖ ፕሪንት ይሆናል ወይም ይወጣል ማለት ነው። ስለዚህ ኤቢኤስን በመጠቀም ወይም ደግሞ አብሶሉት ቫልዩ መስራት ትችላላችሁ።
ፓወር ደግሞ ቅድም አሁን ሁለት ኮከብ ተጠቅመን ነበረ። ከፈለጋችሁ ግን ፓወር መጠቀም ይቻላል። ፕሪንት ብለን እንጀምርና ፕሪንት ፓወር ብላችሁ ትጽፋላችሁ፣ ወይም ደግሞ POW ስትሉ ይመጣል። ይሆንና ፓወር ከዛ ቁጥሮቹን ማስቀመጥ ይሆናል ማለት ነው። ፓወር የፈለጉት ለምሳሌ 2 ዘ ፓወር ኦፍ 3 ከሆነ 2 ኮማ 3 አደርጋለሁ። 3 ስለሆነ ይህን ወደ 3 ልቀይረውና ቅንፉን እራሱ ያስገባላችኋል። ፕሪንት ፓወር 2 ዘ ፓወር ኦፍ 3 ሁለትን 3 ጊዜ ጻፈው ማለት ነው። 2 ሲባዛ በ2 4፣ 4 ሲባዛ በ2 8 ይመጣል። 8 መምጣት አለበት መልሱ። እዚህ ጋር ረን እናድርግ። ይኸውና ተመልከቱት። ብንቀይረው ደግሞ እዚህ ጋር 5 ዘ ፓወር ኦፍ 2 ብናደርገው ወይም ቅድም እዚህ ጋር በእንትን ስንሰራ የነበረው ማለት ነው። እዚህ ጋር ኮከብ አድርገን ሁለት ኮከቦች አድርገን ነበረ ፓወር ማለት ነው። እዚህ ጋር ረን ብናደርገው 25 ይመጣል። እንደምታዩት 25። ስለዚህ ፓወርን በዚህ መንገድ መጠቀም ትችላላችሁ። ሌላው ደግሞ ሚኒመም ማክሲመም ማውጣት ነው። ለምሳሌ ፕሪንት ማክስ ብንለው ወይም ማክሲመም ትልቁ ይኸውና እዚህ ጋር ማለት ይሄን መንካት ይቻላል። እዚህ ጋር ልመለስና ቅንፍ እንነካና ቁጥሮቹን መደርደር ነው። ለምሳሌ ከ10 ኮማ ከ20 ኮማ ከ13 ወይም ከ14 ኮማ ከ27 ማን ይበልጣል ነው የፈለኩት። ማክሲመሙ 27 መሆን አለበት። ቼክ እናድርገው። ፕሪንት 27 እንደምታዩት ወጣ። ስለዚህ እንዲያደርጋችሁ ማክሲመም ማውጣት ትችላላችሁ። ሚኒመም ከፈለጋችሁም ይህንኑ ኤዲት ማድረግ ይቻላል። ሚኒመም ብሎ ወይም ደግሞ ግልጽ እንዲሆን ከስር ጻፈላችሁ። ፕሪንት ቅንፍ መንካት ሚኒመም ይኸውና መጥቷል። ቅንፍ እንከፍታለን። ሚኒመም ደግሞ የፈለግነው ለምሳሌ ከ12 ኮማ ከ4 ኮማ ከ7 ኮማ ከ90 እንደዚህ ያላችሁ ቁጥሮቹ ሊቀመጡ ይችላሉ። ከነዚህ ውስጥ ሚኒመሙን ዲስፕሌይ አድርገህ እዚህ ጋር አውጣ እንበለው ወይም ፕሪንት አድርገው እንበለው። ፕሪንት 4 ሆኗል ማለት ነው። እዚህ ጋር ቁጥሩን ብቀይሩት ለምሳሌ ይሄኛው 0 ቢሆን ረን ብታደርጉት ቁጥሩ መልሳችንም ይለያል ማለት ነው። 0 ነው ሚኒመሙ ከሆነ። እዚህ ጋር ደግሞ ለምሳሌ ኔጌቲቭ 1 ላስገባ። ኔጌቲቭ 1 ረን ከሁሉም ትንሹ ኔጌቲቭ 1 ነው እያለኝ ነው ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ። ሚኒመም ማክሲመም የመሳሰሉት እንደዚሁም ፓወርንም እንደዚህ መጠቀም ይቻላል። ስለዚህ ከቁጥር ጋር እንደዚህ መስራት እንችላለን ማለት ነው። ሌላው ደግሞ ታይፕ ኮንቨርዥን ነው። ከአንደኛው ታይፕ ወደ ሌላ ከኢንቲጀር ወደ ፍሎት ከፍሎት ወደ መሳሰሉት መቀየር ትችላላችሁ። ለምሳሌ ይሄኛው እንደዚያውን ስትሪንግ የመሳሰሉት እያልን ነበር። እነዚህም በቀጥታ መቀየር ትችላላችሁ ማለት ነው። ይሄንን አሁን ወደ ቁጥር እንቀይረው። ለምሳሌ እዚህ ጋር ልምጣና ስያሜ እንስጠው። ኤክስ ማለት እኩል ነው ኢንት ሆኖ ግን ምንድነው እዚህ ጋር ደብል ኮቴሽን እናርግና 5። ከዛ ይሄንን አሁን ወደ ኢንቲጀር ልቀይረው። ከስር መጣና ፕሪንት እለዋለሁ። ፕሪንት ቅንፍ ነክተን ኤክስን ፕሪንት አድርገው እንለዋለን። ምክንያቱም ከላይ አሁን ምን ብለን አዘነዋል? ኤክስ ማለት ኢንቲጀር ወደ ኢንቲጀር ቀይረው ብለናል ማለት ነው። ከዛ ረን እናድርገው። ይሁት 5 ሆኖ በቀጥታ ይመጣልናል ማለት ነው። መጀመሪያ ግን ኢንቲጀር አልነበረም ማለት ነው። ለምሳሌ እዚህ ላይ መደመር ከፈለግን ደግሞ ለምሳሌ እዚህ ጋር ፕሪንት ኤክስ ሲደመር 12 አልኩት። ኤክስ 5 ነው፣ ወደ ኢንቲጀር ቀይረነዋል። ረን ስናደርገው አሁን 5 ሲደመር 12 17 መምጣት አለበት ማለት ነው። እዚህ ጋር መጥተን እንደዚህ ብናደርገው 17 እንደምትመለከቱት። ስለዚህ በጽሁፍ የተቀመጡ ካሉ ወደ ኢንቲጀር መቀየር ይቻላል። ወደ ፍሎት ወደ መሳሰሉት እየቀየራችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እንደ ኪዩዝ እንዲሆናችሁ ደግሞ እናንተም ትሞክራላችሁ። እነዚህ ሞክራችሁ ኮሜንት ላይ ብታስቀምጡልኝ ትችላላችሁ ማለት ነው። ይሄንን ሞክራችሁት መልሱ ስንት እንደመጣ። ሁለተኛ ላይ ደግሞ እዚህ ጋር ዋት ታይፕ ኦፍ ዘ ሪዛልት 5/2 ይላል። ይሄንን መልሱ ምን አይነት ታይፕ እንደሆነ ታስቀምጣላችሁ ማለት ነው። ሶስተኛ ላይ ይሄን ጥያቄ እዚህ ጋር አለላችሁ። አራተኛ ደግሞ እዚህ ጋር እንደምትመለከቱት አለ ሪተርን ወይም ምላሽ ስንት እንደሰጣችሁ ኮሜንት ላይ ይሄንንም ታሳውቁኛላችሁ። ስለዚህ በዛሬው ቪዲዮ የተለያዩ የቁጥር አይነቶችን ተመልክተናል። ኦፕሬሽኖችንም ተመልክተናል፣ ወይም የሂሳብ ስሌቶች የምንሰራባቸው ቢውልቲን ፈንክሽኖችንም አይተናል። ማክሲመም፣ ሚኒመም፣ ራውንድ የመሳሰሉትን እንደዚሁም አብሶሉት ቫልዩ እንደዚሁም ደግሞ ስለተለያዩ ዳታ ታይፖችም አይተናል። እንዴት ኮንቨርት እንደምናደርግም ተመልክተናል ማለት ነው። ስለዚህ እንደዚህ ያለን ሙሉ ኮርሱን እንጨርሰዋለን። እንዲቀጥል የምትፈልጉ ከሆነ ላይክ በማድረግ እንደዚሁም ኮሜንት ላይ ኔክስት ወይም ደግሞ ይቀጥል በማለት አሳውቁኝ። የተለያዩ አስተያየቶችም ካላችሁ ኮሜንት ላይ ጻፉልኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።